የጽናት ድራማ ቶቶሎ መለቀቅ አለበት። ክፍል 32 ለምንድን ነው እንደዚህ የሚዘገየው? ወይንም የማይለቀቅ ከሆነ ይነገረን፣ በጉጉት አንጠብቅም። ትናንት በለቀቁት ቪዲዮ ላይ ብዙ ኮሜንቶች አሉ ማለት ነው። እንግዲህ ምንም ማድረግ አይቻልም። እነሱ ናቸው እዛ ጋር የሚለቁት፣ እስካሁን ድረስ አልለቀቁትም ማለት ነው። እንግዲህ ፍትህ ለጽናት ድራማ ይለቀቅልን። መጨረሻው ምን ሆነ? የጽናት አባት እንደዚሁ እንደታመመ ወይንም ጽናትም እንደዚሁ ሰራተኛ የቢሮ ጽዳት ሰራተኛ እንደሆነች ናሆሚም ጋራ መጨረሻ ነው ሳናቅ፣ ሁሉንም መጨረሻቸውን ሳናቅ ለምንድን ነው የተቋረጠው? እኔ ራሴ ጥያቄ ነው ማለት ነው። ግን ደግሞ እነሱ ከለቀቁት እናያለን፣ እነሱ ካለቀቁት ደግሞ አናይም ማለት ነው። ምንም ማድረግ አንችልም፣ መጠበቅ ነው ያለን ነገር ማለት ነው። ግን ደግሞ አልቆ ከሆነ ወይንም ደግሞ እዚህ ላይ ድራማው አልቆ ከሆነ በጣም ነው የሚያስጠላው። ኢትዮጵያ በአሁኑ ሰዓት ድራማዎች ማለት ነው ይጀመራሉ በጣም በጉጉት፣ መጨረሻቸውን ሳናቅ ግን ያቆማል ማለት ነው። ምክንያቱም የሆነ ነገር ሲሰራ መጨረሻውን እስከምናቅ ድረስ መሄድ ያለበት ብዬ አስባለሁ። የጽናትም ድራማ እንግዲህ ወይንም እዚህ ላይ አቋርጠውታል ወይንም ደግሞ እንግዲህ ገና እየተሰራ ነው ብዬ ነው የማስበው። ገና ክፍሎቹ እየተሰሩ ነው ብዬ ነው የማስበው። እንግዲህ ክፍል 32 ላይ ነው ያለቀው። መጨረሻው ምንድነው አላየንም። ምንም ነገር የተፈጠረ ነገር የለም ማለት ነው። ወይንም አለቀም አልተባለም ማለት ነው። ስለዚህ ብዙ ድራማዎች አሁን የዋዳን ድራማ ራሱ ምኑንም መጨረሻውን ሳናቅ ሂሩት የታመመች መስላ ውልቸር ላይ ተቀምጣ ከዛም በኋላ ልክ ፖሊሶቹ ገብተው ቤት ውስጥ ሲፈልጓት አመልጣለች። በቃ ከዛም በኋላ ሂሩት ምን ተፈጠረ? ሂሩት ታሰረች ወይ? የዋዳንስ ምን ሆነች? ሊዲያስ ምን ሆነች? ምንም የምናውቀው ነገር የለም። የዋዳንም ድራማ ልክ መጨረሻ ላይ ልክ ሊያልቅ ሲል አለቀ። ምኑንም ሳናየው ማለት መጨረሻውን ሳናይ አለቀ። አሁንም ደግሞ የጽናት ድራማ ደግሞ ምኑንም መጨረሻውንም ሳናቀው አልቆ ይሆን ወይንስ ደግሞ ይቀጥላል? የምናውቀው ነገር የለም። እንግዲህ እናያለን ማለት ነው። ከተለቀቀም እኔም ከእናንተ ጋር አብሬ በደስታ አየዋለሁ። ካልተለቀቀም ደግሞ ምንም ማድረግ አይቻልም ማለት ነው። ምክንያቱም እንደ ጓጓን እንቀራለን። ኢትዮጵያ ላይ ብዙ ድራማዎች ይጀመራሉ። የተወሰነ ክፍል ከሄዱ በኋላ ግራ ይገባቸውና መልሰው ያቆሙታል ማለት ነው። እና ከባድ ነው ብዬ ነው የማስበው። በተለይ የጽናት ድራማ ደግሞ በጣም አሪፍ እየሄደ ሰውም ወዶታል፣ ተመልካችም ወዶት በጣም በአሪፍ ሁኔታ እየታየ የነበረ ድራማ ነው። ብዙም ሰዎች የወደዱት ድራማ ነበር ማለት ነው። ግን አሁንም የጽናትን ድራማ ራሱ አሁንም የተቋረጠ ይመስለኛል ማለት ነው። ምክንያቱም ኦሬዲ ሳምንታት አለፉ ሳይለቀቅ። በሳምንት 2 ጊዜ 1 ጊዜ ይለቀቅ ነበረ። አሁን ግን ሳምንታት አልፈዋል ሳይለቀቅ ማለት ነው። እና እንግዲህ ችግሩም ከራሳቸውም ከሆነ ወይንም ደግሞ ተቀርጾ ስላላለቀ ከሆነም አላቅም። እንግዲህ በደንብ አድርገን እንጠብቃለን። ከተለቀቀም እናየዋለን፣ ካልተለቀቀም ደግሞ እሱን ራስተ ሌላ ድራማ እናያለን ማለት ነው። ሰምታችኋል። ምንም ማድረግ አይቻልም። ምክንያቱም ሳምንታት ተቆጠረ። ሌሎች ድራማዎች እየተለቀቁ ነው በቻናሉ ላይ፣ የጽናት ድራማ ግን እየተለቀቀ አይደለም። ከቻላችሁ የጽናትን ድራማ ልቀቁልን። ከተቋረጠም ደግሞ ተቋርጧል ብላችሁ መልእክት አስተላልፉልን። እኛም አርፈን እንቀመጣለን። ስለዚህ የእናንተን ሀሳብ ኮሜንት አስቀምጡልኝ። የኔ ሀሳብ ይሄ ነው።